በወርሃ ጥቅምት 24 2013 ዓ.ም የህወሓት ወራሪ ኃይል በሰሜን ዕዝ የሀገር መከላከያ ሰራዊት በአማራና በአፋር ክልሎች ላይ የከፈተውን ጦርነት ተከትሎ ከፍተኛ ሰብአዊ፣ ስነ ልቦናዊና ቁሳዊ ውድመትን አስተናግዶና ጠባሳዎችን ጥሎ አልፏል። ወራሪ ኃይሉ በአማራ ክልል በደረሰባቸውና በቆየባቸው አካባቢዎች ሁሉ ከግለሰቦች ጥሪት እስከ ትላልቅ ድርጅቶች ሀብቶች፣ ከአገልግሎት ሰጪ ተቋማት እስከ አምራች ኢንዱስትሪዎች ያለ ልዩነት ንብረቶቻቸውን በመዝረፍና በማውደም የክልሉን ህዝብ ለውስብስብ ኢኮኖሚያዊና ማህበራዊ ችግሮች ሰለባ እንዲሆን አድርጎታል። የክልሉ መንግስት በህዝባዊ አገልግሎት መስጫ ተቋማት ላይ የደረሰውን ዝርፊያና ውድመት ለማሟላት ለመጠገንና በአዲስ በመገንባት ወደ ቀደመ አገልግሎታቸው ይመለሱ ዘንድ የሚሰራ በደንብ ቁጥር 198/2014 በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት በሚል ተቋቁሞ ወደ ሥራ ከገባ 3 ዓመታትን አስቆጥሯል። በአማራ ክልል በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት ተቋቁሞ ወደ ሥራ ከገባ በኋላ ከመንግሥት ከለጋሾችና መንግሥታዊ ካልሆኑ ድርጅቶች ባሰባሰበው ሀብት በክልሉ በጦርነት በተጎዱ አካባቢዎች ሕዝባዊ አገልግሎት የሚሰጡ 1370 ፕሮጀክቶችን ቀርጾ ውድመቱ ያደረሰውን ጉዳት ለማቃለል እየሰራ ይገኛል። በአማራ ክልል 18 ዞር ተደራሽ አድርገናል። እንደ ውድመታቸው አንዳንዶቹ በጦርነት ቀጠና ላይ በመሆናቸው ምክንያት በተቻለ መጠን መግባት አንችልም። ግን የጦርነት ቀጠና እንኳ ሆኖ ከፍተኛ ችግር አለበት ቦታ 18 ዞን ገብተናል ማለት ነው። 1370 ፕሮጀክቶች ናቸው። ፕሮጀክቶቹ 13.3 ቢሊዮን ነው ገንዘቡ። ከክልሉ ወደ 4.4 ቢሊዮን 4.5 ቢሊዮን ብር አካባቢ አግኝተናል። ከወርልድ ባንክ ያገኘናቸው አሉ። ከስሪአር ፕሮጀክት እንደዚሁ ያገኘነው አለ። ከዩኤንዲፒ ያገኘነው አለ። ከዩኒሴፍ ያገኘነው አለ። ሌሎችም አሉ። ፓርትነሮች የሰጡን ግለሰቦች የሰጡን አሉ። ከትምህርት ጀምሮ ልዩ ትኩረት ለትምህርት ሰጥተናል። ከዛ በተዋረዱ 19 ሴክተሮች ጋር እየሰራን ያለ ማስመረቂያ የጀመረባቸው ቦታዎች አሉ። አሁንም ገና የሚሄዱ አሉ። ቀጣይም ዓመት የምንሰራቸው ፕሮጀክቶች አሉ። ስንገነባ ደግሞ ከአሁን በፊት የተጎዱትን እንዳሉ መጠገን ብቻ ሳይሆን አንድ መርህ አለ በዓለም አቀፉ ማህበረሰብ ቢልዲንግ ባክ ቤተር የሚል በእንግሊዝኛው ካለፈው በተሻለ ገንባው የሚል ነገር ነው። የተገነቡትን እንግዲህ በአይናችሁ እንዳያቸዋቸው በተሻለ ሁኔታ ግንባታዎቹ እያለቁ ነው ያሉት። በጦርነቱ ወቅት በምስራቅ አማራ አካባቢዎች በወረራ ተይዘው በነበሩ ከተሞችና የገጠር ቀበሌዎች ከደረሱ ቁሳዊ ውድመቶች ውስጥ አንዱ የቀጣይ ትውልድ መገንቢያ የሆኑት ትምህርት ቤቶች ዋነኛዎቹ ነበሩ። በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት በችግሩ ልክ ባይሆንም ጉዳት የደረሰባቸው ትምህርት ቤቶች ተጠግነውና በአዲስ የማስፋፊያ ግንባታ ተሰርቶላቸው ከትምህርት ገበታ ውጭ ሆነው የነበሩ የነገ ተስፋዎች ዳግም ወደ ትምህርት ቤት እንዲመለሱ ቀላል የማይባሉ ስራዎችን ሰርቷል። የሰሜኑ የጦርነት አባላት በሙሉ እረፍታቸውና ጊዜያቸውን ያሳለፉት እዚህ ተቋም ላይ ነው። ልክ እንደመጡ በገቡበት ጊዜ እዚሁ ተቋም ላይ ያሳርፈዋል። እዚሁ ባረፉበት ጊዜ የሚያስፈልጋቸውን ነገሮች ሁሉ በትምህርት ቤቱ ላይ ውድመቱን አድርሰዋል። ከመረጃ አያያዝ፣ ከወንበር እንደዚሁም ደግሞ በጦርነቱ በምላሽ በሚመለሱበትም ጊዜ እንደዚሁ እንደ ካምፕ ተጠቅሞት ከለላ ይሰጣቸው ስለነበረ ያረፉት የከባድ መሳሪያ የተለያዩ እንትኖች እዚህ ትምህርት ቤት ላይ ነው ያረፉት። እዚህ በሚያርፉበት ሰዓት ላይ ትምህርት ቤቱ 100% በሚባል ደረጃ ላይ ወድሞ ከቦታው ላይ የጠፋበት ሁኔታ ነው ያለው። የተቋሙ ምስል እስከ መጥፋት ደረጃ ውድመት የወደመበት ሁኔታ ነው ያለው። ያ ከመሆኑ አንጻር በአማራ ክልል ስር ያለው የመልሶ ማቋቋም ወይም ደግሞ የመልሶ ግንባታ እንትኑ እይታውን በትምህርት ቤቱ ላይ በማድረግ ይሄንን የመሰለ ውብና ይሄን የመሰለ ምቹ ሁኔታ በመፍጠር ቦታው ስለነበረ ቦታው ላይ ያለውን ትምህርት ቤት ሌላ አዲስ ግንባታ ገንብቶ ለመማር ማስተማር ሂደቱ የተሳለጠና ምቹ ሁኔታ ፈጥሮለታል። ያ ከመሆኑ አንጻር ዛሬ ላይ የምትመለከቱት ተማሪዎች የምትመለከቱት ህንፃ በመልሶ ማቋቋም የተገነባና በመልሶ ማቋቋም አካባቢ ተወላጅ እንደመሆን አንጻርና በዛን ሰዓት እዚህ አካባቢ ስለነበርኩኝ ተፈናቃዮች እዚህ ስለነበሩ ምናልባት እነሱ ጋር በተያያዘ መንገድ ይሁን አላቅም ከባድ መሳሪያ
እዚህ አሁን የአዲሱ ብሎክ የተሰራበት ላይ አርፎ ነበር ይኖረዋል የሚል አልነበረኝም። ይቀጥላል የሚልም አመለካከት አልነበረኝም። አሁን ደግሞ ይሄ ግንባታ ተገንብቶልን ትንሽ ተስፋችን ለምልሞ ተማሪዎችን ከያሉበት እምነትም አልነበረ። እውነት ለመናገር መሸኛ በመውሰድ በተለያዩ ትምህርት ቤቶች ለመማር ተማሪው ነበር እንትኑ። ሁለተኛ መሸኛም ለመስጠት የተቸገርንበት ሁኔታ ነበረ። ሮስተር የሚባል ነገር አልነበረም። የሰበሰብናቸው በዚህ ሜዳው ጋር የተበታተኑ ሰብስበን ደህናዋቹን አሁን መልሰን ያደራጀን የያዘ መምጣት ጀመረ። መኖሪያቸው አካባቢ እዚህ ነው። ደግሞ ይሄ አካባቢ አሁን በጣም መጋቢ አለው ተማሪ የተማሪ ቁጥር እየጨመረ ነው። ክላስ ግን የለንም፣ እጥረት አለን ማለት ነው። እንደው ይህንን ያየ ቀሪዎቹን ክላስ ያየ ተጨማሪ ብሎክ የተማሪ ቁጥር ማገናዘበ ቢሆንልን ግማሽ እዛ እየተማረ ግማሽ እዚህ ነው። እንደው ይሄ ያየ አካል ተባብሮ ግንባታ ቢፈቅድልን እላለሁ። በሙጤ ግራራ ትምህርት ቤት ላይ የደረሱ ጉዳቶች ከባድ ነበሩ። ክላሶቹ ከጦርነቱ መፍረስ መጀመሪያ ላይ ተፈናቃይ እንዳለ መጥቶ ነበረ። መጀመሪያ ላይ ተከተለ ጦርነቱ በዚህ ነው የመጣው። ያ ነገር ውድመት ደርሶበታል። ጄኔሬተር ነበረው፣ የቀበሌው ሶላር ነበረ፣ ፍሪጅ ነበረ። እንደገና ደግሞ ቢሮ ውስጥ የተለያዩ የጽህፈት መሳሪያ ነበሩ። እነዛ በሙሉ ወድመዋል። መቃጠል ብቻ ሳይሆን በተዘርፎም ሄደዋል። እዚህ ቦታ ላይ መተን ስራ እንሰራለን እናስቀጥላለን ብለን አላሰብንም ነበረ። ያ ችግር ደርሶ ልጆቻችን ተበትነው ወደ ከተማ ሄዶ የሚያስተምረው ሀብታሙ ያስተምራል፣ ድሃው እንደ ሊሆን ነው እያሉ ልጆቻችን በዳስ ሊማሩ ነው እያሉ ጭንቀት ሲገጥማቸው ይሄ ግንባታ ተፈቀደ። ከመፈቀዱም ደግሞ አይደለም የጭቃ ቤት እንደዚህ ያማረ ግንባታ ተፈጥሮ ስራ ነው። መምህሩ በቃ እንዴት ሆነ ልንሰራ ነው እያለ ያልነበረውን ተረጋግቶ ተመላላሽ የነበረው መምህር መንግስት ይሄን ያህል ትምህርት ትኩረት ተሰጥቶ ብሎ ያው አሁን እዚህ ቁጭ ብለው ነው የሚያስተምሩት። ከተማ ተመላልሰው የሚሰሩ መምህሮች ቁጭ ብለው እንዲሰሩ ሆኗል። ከዛ ወደዚህ ማለት ነው የተማሪው ፍላጎት ጨምሯል፣ የመምህራን ፍላጎት ጨምሯል። ነገሮች መካከል ዋነኞቹ በርና መስኮት ነበሩ። እንዲሁም ቤቱ በጣም ያረጀና ከጭቃ የተሰራ እየወጣ ያው መምህሮችን እንዳንከታተል ያደርገን ነበር። ዝናብ በሚጥልበት ሰዓት ውሃ ምናምን ይገባብን ነበር፣ ደብተራችንን ያበላሸው ነበር። እንዲሁም ፀሐይም በሚሆን ሰዓት አይናችንን ያንጸባረቀ መማር ማስተማር ላይ ለመማር በጣም የሚያነሳሱ የሚያምሩ የተማሪን ልብ የሚገዙ የሆኑ ሲሆን እንዲሁም ተማሪዎች መምህራቸውን ብቻ እንዲያዳምጡ አቴንሽናቸው ሳይሰረቅ ወደ መምህራቸው ብቻ እንዲሄድ አድርጓቸዋል። እንዲሁም ሁሉም ነገር የተሟላለት ነው። ለተማሪዎች ምቹ ነው። ይሄንን ስለተሰራልን በጣም አመሰግናለሁ። በወረራው ወቅት እንደሚታወቀው ሙሉ በሙሉ ማለት ይቻላል ከትምህርት ቤቱ ከጣራው እና ከክፍሎቹ ውጭ አለ ማቴሪያል ሙሉ በሙሉ በሰዓቱ በነበረው ግምት ከ30 ሚሊዮን ብር በላይ የሚያወጣ ንብረት ነው በአጠቃላይ የወደመው። ማለትም ቤተ ሙከራ ላይ ያሉ፣ ቤተ መጻሕፍት ላይ ያሉ፣ አይሲቲ ማዕከል ላይ ያሉ እንደዚሁም የተማሪዎች ማደሪያና ሌሎች ቁሳቁሶች ሙሉ በሙሉ ነው ውድመት የደረሰባቸው። ከደረሰብን ጉዳት ለማገገም አንዱ አስተዋጽኦ ካረገልን ውስጥ የአማራ ክልል መልሶ መቋቋም ድርጅት አንድ የኮምፒውተር ማዕከል አደራጅቶ የተለያየ አገልግሎት ይሰጣል። አሁንም ቢሆን ይሄ ክፍል አሁን የተደራጀ 35 ኮምፒውተሮች ያሉት ነው ሰጥተውናል። ይህም ለተማሪዎቹ ጥሩ አገልግሎት ሰጥቷል። ከዚህም ባሻገር የመልሶ ማቋቋም ድርጅቱ 3 ብሎኮችን ገንብቶልናል። እነዚህም የነበረብንን የመማር ማስተማር እጥረት የሚቀርፉ ናቸው። በአሁኑ ሰዓት 451 ትምህርት ቤት እየተገነባ ነው ያለው። ኦልሞስት ያለቋን ድጋፍ ነው ያገኘ ነው። መጽሐፍት ወደ 300 ሺህ የሚሆኑ ደጋፊ መጽሐፎች ተገኝተዋል። ኢላይብረሪ በ60 ትምህርት ቤቶች 35 ኮምፒውተር ያለው ግብአት ተጨምሯል። በጦርነቱ ወቅት ወደ ክልሉ የገባው እጅጉ ሰለባዎች ነበሩ ማለት ይቻላል። የጤና ተቋማቱ ቀጣይ አገልግሎት እንዳይሰጡ በማሰብ የሕክምና መሳሪያዎች፣ ላቦራቶሪዎች፣ መድኃኒት ቤቶችና በአጠቃላይ ሕንፃዎቹን የማውደምና የመዝረፍ ተግባር ተካሂዶባቸዋል። ፈንድ ጽሕፈት ቤቱ የጉዳቱ ሰለባ የሆኑ የጤና ተቋማትን ዳግም ወደ አገልግሎት እንዲመለሱ ከመንግስት ከለጋሾችና መንግስታዊ ካልሆኑ ድርጅቶች ጋር በመሆን በሰራው ሰፊ ስራ ብዙዎቹ ወደ ስራ እንዲገቡ ሆነዋል። በክልላችን በነበረው ጦርነት እንግዲህ አንደኛው የጉዳቱ ሰለባ የነበረው ከሚሴ ጤና ጣቢያ ነው። እንግዲህ በዚህ ጤና ጣቢያ ላይ በርካታ አገልግሎቶችን ከዚህ በፊት ሲሰጥበት ነበረ። እያንዳንዱ ክላስ
በየፋርማሲ ክላሶች የነዚህ የንብረት ክላሶች በመሳሪያ ተመተው ኦልሞስት አገልግሎት መስጠት የማይችሉበት ደረጃ ላይ የደረስንበት ሁኔታ ነበር የነበረው። በጣም በርካታ ማቴሪያሎች ከዚህ ተቋም ውስጥ ተዘርፈዋል። እንግዲህ ይህን ተቋም ጦርነቱ ከመምጣቱ በፊት በርካታ አገልግሎቶችን ለመጀመር በተለይ በክልል ጤና ቢሮ በኩል የተሰጡን ወደ 50 ምናምን አዳዲስ ኮምፒውተሮች አዳዲስ ኢንስታሌሽን ሊሰራላቸው የሚችሉ ማሽኖች ሙሉ እንደገባ ነው። እንግዲህ የጦርነቱ በአጋጣሚ መጥቶ እነዚህን ንብረቶች ያወደመብን። ከጦርነቱ በኋላ አገልግሎት መስጠት በጣም ፈታኝ ሁኔታ ነበር የገጠመን። የመልሶ መቋቋም ድርጅቱ ምን የወደመበት ጤና ጣቢያው ምንድነው አገልግሎት ለመስጠት የሚቸገረው ምንድነው የሚለውን ካጠና በኋላ ይሄን መሰለ የተንጣለለ ህንጻ በመልሶ መቋቋም ድርጅቱ ተገንብቶ ራሱን የቻለ መርፌ መውጊያ ያለው አደጋ ቢደርስባቸው እዛው ላይ ገብተው የሚታከሙበት ሩም፣ የኦክሲጅን ሳቹሬሽን ያለው ስታንዳርዱን የሞላ ሩም ገንብቶ ከዛ ውጭ የካርድ ቤቶችን እድሳት ሙሉ ለሙሉ የላብራቶሪ ማሽኖች ሙሉ ለሙሉ በሚባል ደረጃ የወደሙበት ነበርና ስለዚህ እነዛን በሀብትም በህንፃ ግንባታ አለ። እንግዲህ ይሄ ሙሉ የተሰራው በዓለም ባንክ ፕሮጀክት ነውና ይሄንን ቤት ከገነባ በኋላ የሚያስፈልጉ ማቴሪያሎችንም በማሟላት ጤና ጣቢያው አገልግሎት እየሰጠ ነው የሚልበት ደረጃ ላይ የደረስንበት ሁኔታ ነው ያለው። በዛ ጊዜ የደረሰው ጉዳት ብዙ ጊዜ በጤና ጣቢያችን ላይ ክፍሎች የመሰነጣጠቅ የመፍረስ አንዳንድ ፊት ለፊት ያሉ ክፍሎችና አልፎ አልፎ አንዳንድ ማቴሪያሎች የተሰረቁበት አጋጣሚ ነበር። እንደ ላብራቶሪ ክፍል ዘበኛ የፈራረሱትን በማየት በነዛ ምክንያትና አስፈላጊ መድኃኒት በሰዓቱ ባለማግኘት በብዙ ምክንያት በቃ አስተዋጽኦ ክፍሎች ተጨምረው እንዲገነቡና እነዛንም ደግሞ በደንብ እንዲታደሱ ረድቶናል። ይህ ላብራቶሪ ክፍል ሙሉ ለሙሉ በአዲስ መልክ ግንባታ አካሂዷል። ሙሉ ለሙሉ ማለት ነው። ድሮ ከነበረው በተሻለ መልኩ በቂ የክፍል ጭማሪ ኑሮት ምናምን በደንብ በአግባቡ ተሰርቷል። ከዛም አልፎ ጄኔሬተር ክፍል በአዲስ መልክ እንደዚሁ ተገንብቷል። ትሪያዥ ክፍል በአዲስ መልክ ተገንብቷል። ክትባት ክፍል በደንብ አድርጎ ታድሷል። እንዲሁም ኢንስታሌሽኖች፣ የቀለም እንትኖች ሙሉ ክፍሎቹ ሙሉ የጤና ጣቢያውን ክፍሎች በዚህ ምክንያት ተጨምሮ የተሰሩ ስራዎች ነበሩ። ቁሳቁሶችን በማሟላት አንጻር የተቻለውን ድጋፍ ተደርጎልናል። ወደ 47,000 አካባቢ በቀበሌያችን የሚገለገሉ ህብረተሰቦች አሉና በበቂ መልኩ አገልግሎት እንዲያገኝ ረድቶናል ከበፊቱ በተሻለ። ጁንታው ጦርነት ሰዓት የነበረው ጉዳት ተቋሙን እንደ መጠቀሚያ እያደረጉ ነበርና ኦፕሬሽን የኛን የሆስፒታሉ ነበር የሚጠቀሙትና በሰዓቱ አንዳንድ ማሽኖችን የነበሩ የኦፕሬሽን ቴብል የሚባለው የአነስቴዥያ ማሽኖችን እና ሌላም ይጠቀሙበት ነበረ ተቋሙ ላይ እና በዛን ሰዓት ሲጠቀሙበት የነበረው ማቴሪያሎች አብዛኞች ነን ፋንክሽናል ሆነዋል። አልትራሳውንድ ማሽኖች ተበላሽተውብን ነበርና ኤክስሬ ማሽን ላይ ጉዳት ነበረ። እንዳልኩ ሌላ የማነዝዣ መሳሪያ እቃዎች ላይ ችግሮች ነበሩ። ያ በመፈጠሩ ማህበረሰቡ ለእንግልት ተዳርጎ ነበር። አብዛኛው አሁን ለኤክስሬ ፍለጋ ደሴ የሚላኩ ነበሩ፣ ውጭ ላይ የሚላኩ ነበር። አማራ መልሶ ማቋቋም ፈንድ በአሁኑ ሰዓት ሆስፒታሉ ተጎድቷል፣ ህዝብ እየተንገላታ ነው በሚል የተለያዩ መሳሪያዎችን አሁን እገዛ አድርጎልናል። ይህን እገዛ በማድረጉ ማህበረሰቡ ለእንግልት ሲዳረግ የነበረው የመልካም አስተዳደር ችግር የነበሩትን ብዙ ነገሮችን ፈቶልናል እና በጣም ማህበረሰቡ እያመሰገነ ነው። ከዓለም ባንክ ስሪያር ፕሮጀክት ጋር በመተባበር የተገነባ ጤና ጣቢያ ነው። የመናፈሻ ጤና ጣቢያ በከተማ አስተዳደር ደረጃም የክልሉ መንግስት አግዞን የሰው ኃይል እያሟላን ነው። የውስጥ ማቴሪያሎችንም እንደዚሁ 50 ሚሊዮን ብር በላይ አካባቢ ወጪ ሊያደርጉ የሚችሉ የሕክምና መሳሪያዎች የክልሉ ጤና ቢሮ እያገዘን በከተማ አስተዳደሩም እያስተባበር እዚህ አካባቢ ይህን አገልግሎት ለመስጠት እየሰራ እንገኛለን። ሌሎች ተቋማቶችም ላይ ተመሳሳይ ግንባታዎችን አካሂደናል። ለምሳሌ ጢጣ የሚባል ጤና ጣቢያ ይህንን የእናቶች የመወለጃ ክፍልና አይነት ተመሳሳይ ዲዛይን በዚሁ ፕሮጀክት ተገንብቶ ኦልሬዲ ስራ ጀምሯል። ቧንቧ ውሃ የሚባል ጤና ጣቢያ ላይ እንደዚሁ በተመሳሳይ የምርመራ ተጨማሪ የምርመራ ክፍሎችና የእናቶችና ህጻናት ጤና አገልግሎትን ለማዘመን ይህንኑ ተመሳሳይ ዲዛይን ገንብተን አገልግሎት ኦልሬዲ መስጠት ጀምሯል። ጢጣ ጦሩ ሲና የምትባል ጤና ኬላ እንደዚሁ በዚሁ ፕሮጀክት
ተገንብታ አገልግሎት እየሰጠ ነው ያለው። ከዚያ ባሻገር ሆስፒታሎቹ አካባቢ ጋር እጅግ በጣም ከፍተኛ የሆነ የሕክምና መሳሪያ ውድመት ደርሶ የነበረው ይሄንን ከ22 ሚሊዮን ብር በላይ ወጪ ተደርጎ ጨረታ ተወጥቶ ጨረታ አሸንፈው የመጡት ድርጅቶች እውነቱን ለመናገር የጉዳት ጫናውን እና ጉዳት መጠኑን ሲያዩት በጣም እነሱ ነው በዚህ አጋጣሚ ማመስገን እፈልጋለሁ። ካሸነፉበት ጨረታ በላይ ጭምር ሰርተውና አግዘው ነው የሄዱት። እንደ ጤና መምሪያ በከተማችን ህዝብ ማመስገን እፈልገው የክልላችን የመልሶ ማቋቋም እና ግንባታ ፈንድ ጽሕፈት ቤት ከተማችን ላይ ልክ ሌሎች አካባቢዎች ላይ እንዳደረገው ከተማችን አካባቢ ላይ እያደረገ ያለው ገዛ በጣም ትልቅ ነው። በጣም ከልብ እናመሰግናለን። ጤና ወደ 209 የሚሆኑ ፕሮጀክቶች በቢሊዮን የሚቆጠር ነው እነሱም ጋር የተመደበው። ሆስፒታሎችን ማደስ እንደ ቆቦ ሆስፒታል ያለው በግብአት ማሟላት በርከት ያሉ ሆስፒታሎች ላይ ጤና ጣቢያዎች ላይ 20 አምቡላንሶች አዲስ ከፍተኛ ቁጥር ያላቸውን አምቡላንሶች እድሳት ተደርጎላቸዋል። 66 የሚሆኑ ሞተር ሳይክሎች እንዲሁም የተለያዩ የመድኃኒት ግብዓቶች እየተደረገላቸው ነው የሚገኘው በጤናው ላይ። በሰሜኑ ጦርነት ወቅት በአማራ ክልል በወራሪ ኃይሉ ከተዘረፉና ከወደሙ የሕዝብ መገልገያዎች ውስጥ የንጹህ መጠጥ ውሃ ተቋማት የማይዘነጉ የጥቃት ሰለባዎች ነበሩ። ፋታ የማይሰጠውን የህብረተሰቡን የንጹህ መጠጥ ውሃ ችግር ለመፍታትና ለማቃለል በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት የተለያዩ አጋር አካላትን አቅም በመጠቀም በርካታ የውሃ ተቋማት እንዲገነቡና እንዲጠገኑ ስራዎችን ሰርቷል። የአማራ መልሶ ማቋቋም ድርጅት በደሴ ከተማ ከሰራቸው በቃ ትልቅ ስራዎች መካከል በዚህ በመናፈሻ ክፍለ ከተማ ቦሩ ሜዳና የቀለም ሜዳ ቀበሌዎች ላይ ትልቅ የውሃ ፕሮጀክት ከሶርስ ወይም ከመነሻ ከጉድጓድ ጀምሮ እስከ ጋን የውሃ ማጠራቀሚያ ጋን ድረስ ያሉትን ስራዎች የዲስትሪቢዩሽንና የውሃ ወደ ህብረተሰብ ማሰራጫና የግፊት መስመሮችን ጨምሮ እንዲሁም ደግሞ 10 የውሃ ቦኖዎችን ሰርቶልናልና ትልቅ የማህበረሰቡን ችግር ፈቶልናል። በመናፈሻ ክፍለ ከተማ ከተሰሩት የውሃ ተቋማት ውስጥ እዚህ የምታዩት በድምሩ ከ16000 ህዝብ በላይ እያዳረሰ ነው አሁን ያለው። ከባህላዊ ምንጮች ይቀዳ የነበረው ማህበረሰቡም በቃ በየቤቱና አጠገቡ ካለ ቦኖ ሊቀዳ ተመቻችቶለታል ማለት ነው። እንደኛ ዞን በሰሜኑ ጦርነት ከፍተኛ ውድመት ደርሶ እንደነበረ ይታወቃል። ከዛ ውስጥ የከሚሴ ከተማ ውሃና ፍሳሽ አንዱ ተጎጂ ነበረ። የውሃ መሰረተ ልማቶች ላይ ከፍተኛ ውድመት ነው። ከ170 ሚሊዮን እዛ ውስጥ ታቅፈን የተለያዩ የዓለም ባንክ ፕሮጀክቶችን በማስተባበር ተጠቃሚ እንድንሆን ተደርገናል አሁን ላይ ማለት ነው። ያው በዚህ ፕሮጀክት በዚህ በዓለም ባንክ በመልሶ ማቋቋም ጽሕፈት ቤት እስካሁን 3 ጉድጓዶች ናቸው የተቆፈሩልን። እነዛ ውስጥ ያው አንዱ አሁን ያለንበት ጉድጓድ አንዱ ነው። አሁን ያለንበት ጉመር ወደ 68 ሊትር ፐር ሰከንድ ነው የሚሰጡት። አሁን ላይ ይሄ ደግሞ 70 ሊትር ፐር ሰከንድ ነው የሚሰጠው። ይሄ ውሃ ወደ ከተማ ከገባ ለሁሉም ቀበሌ መጥን ፓምፕ የለንም፣ እሱን የሚመጥን መስመር የለንም። አሁን እንደምታዩት መስመሮች ዘርግተን ሞክረናል። በየቦታው ይፈነዳል። ፓምፑም ደግሞ እዚሁ ውስጥ ላይ ሆኖ ውሃው ይፈሳል። ስለዚህ ይሄ ሙሉ በሙሉ በዲዛይን በተደረገለት መሰረት 110 በሙሉ 7ቱም ቀበሌ ላይ የውሃ ተደራሽነትን ችግሩን ይቀርፋል የሚል ነገር ነው ያለ። ጠቀሜታ ያላቸውን ስለሆነ 358 የሚሆኑ ፕሮጀክቶች በውሃ ላይ ሰርተናል። እሱም በቢሊዮን የሚቆጠር ድጋፍ ነው። ፈንድ ጽሕፈት ቤቱ ባለፉት 3 ዓመታት የጦርነቱን ጉዳት ለመቀነስ የሚያስችሉ ለስራ ዕድል ፈጠራ አጋዥ የሆኑ የአንድ ማዕከል አገልግሎት መስጫዎችን፣ የአካባቢ ጥበቃን የሚያግዙ ድጋፎችንና ልዩ ልዩ መንግስታዊ አገልግሎት መስጫ ተቋማት እንዲገነቡ በማድረግ በጦርነቱ ሳቢያ ተፈጥሮ የነበረው የአገልግሎት መስተጓጎል በተሻለ መልኩ እንዲጀመር ዘርፈ ብዙ ተግባራትን እያከናወነ ይገኛል። አንድ ማዕከል አገልግሎት ጉዳት መድረሱ ይታወቅ ነበር፣ እውነት ነው። ያ ጉዳቱ መሰለ ያው አማራ ክልል እንደደረሰበት ሁሉ ጉዳቱ ደርሷል። የተለያዩ ንብረቶች ወድመዋል።
በጊዜው የነበረው እንዳልኩ ከማቴሪያል ጀምሮ ቦታውም የተለያየ ነገር ተዘጋጅቶበት የተለያየ ነገር ነበር የተገኘው። ያስቸግር ነበር። መንግስቴን ከሰራ በኋላ ለሰራተኛዎቹ ነገር ተፈጥሯል። ደህና ነው። አገልግሎት በስርዓቱ በቀልጣፋ መልኩ እየሰጠን ነው። እንደምታየው አሁን ስታንዳርዱን የጠበቀ ማዕከል አይታል። እንዳያችሁ ጥሩ ነው። ተገልጋዩም በዚህ ልክ እየተገለገለ ነው ያለው። አሪፍ ነው። ወረዳችን ከተጎዱ ወረዳዎች ውስጥ አንዷ ነበረችና እጅግ በጣም ብዙ ጉዳት ደርሶ ነበረ። አንዱ ከሱ ውስጥም ደግሞ አንዱ የፍትህ ተቋምና ፍርድ ቤት ሲሆን እጅግ በጣም በሚባል ሁኔታ ወድሞ አገልግሎት መስጠት በማይችልበት ሁኔታዎች ላይ ነበር። አስቸጋሪ ሁኔታ ውስጥ የነበረ አገልግሎት ለመስጠት በጣም እጅግ በጣም አስቸጋሪ ሁኔታ ውስጥ ነበረ። የመልሶ ማቋቋምና ፈንድ እንግዲህ በቅርብ በውጭ ሀገርና በዚህ ሀገር ያሉትን የተራድኦ ድርጅቶችን እንግዲህ በጋራ በመሆን የወደሙ ቦታዎችን ለማስገንባት ባደረገው ጥረት እንግዲህ ይሄን የመሰለ የምታዩትን ህንፃ ገንብቶ እያስጨረሰ ነው ያለው። እንግዲህ ታች ያለው በሚገባ ተጠናቆ ፋይሎቻችንን በሚገባ እያደራጀን ስራዎችንም እየሰራን ስንሆን ተገልጋዮችም የራስንም ፕሪንተርም ተገዝቶልን እንግዲህ አሁን ሚኒመም በሚባል ሁኔታ በደንብ አገልግሎት እየሰጠን ያለንበት ሁኔታ ላይ ነው ያለነው። ይሄንን ሴፍ ሃውስ የክልሉ መልሶ ማቋቋም መገንባት ብቻ አይደለም፣ ከገነባ በኋላ ዝም ብሎ አልተወንም። የሚያስፈልጉ ቁሳቁሶች ምላሽ እያገኙ እየተገለገሉበት ያለ ሁኔታ ነው ያለው። በፊት ዩኒሴፍ ድንኳን ሰርቶልን ነበር፣ በፊት ላይ ማለት ነው። በጦርነቱ ወደሙ እንዳልነበረ ሆኖ ባቲ ወረዳ ደግሞ ቲፒኤልኤፍ ጦርነት ብቻ ሳይሆን ኦነግ ሸኔ የሚባል አለ። ያ በጣም ሙሉ በሙሉ ተቋሙ ዳሜጅ የሆነበት ሁኔታ አለ። ቁሳቁሶች የወደሙበት፣ ተቋሙ የወደመበት፣ በዩኒሴፍ ተሰርቶ የነበረው ድንኳን ሙሉ በሙሉ የወደመበት ሁኔታ ነበረ። ስለዚህ አሁን ላይ በጥሩ ሁኔታ ነው ያለው። በህወሓት ጦርነት በነበረበት ጊዜ ከፍተኛ የሆነ አጠቃላይ መገልገያ ቁሳቁሶች ሁሉ ወድመውብናል። ከዛ አገልግሎት ለማስጠት እጅግ ተቸግረን ነበረ። ዛፍ ስር ነበር ቁጭ ብለን የምናገለግለው። ከዛ አሁን በቅርብ ጊዜ በ2017 ግንቦት ላይ በክልል አድርገናል። በተጨማሪም የግብርና ኤፍቲሲ አብሮ የወደመ ነበር በሰዓቱ። እሱም ተገንብቶልን እንደምታዩት በሚያምር መልኩ ሕክምና በጣም እጅግ አስቸጋሪ የሆነ ነበረ። በአሁኑ በደንብ በተሻለ መልኩ ተሰርቶ ህጻናቶች ማንም የሚያውቀው ጉዳት ነው። ጤና ጣቢያ ቀርቶ ማንኛውም ነገር ተቋርጧል። የተዘረፈም የዛን ሰዓት ቆሟል አጠቃላይ። ከዛ በኋላ እንደገና ማቋቋሙ ነው መልሶ በቅፍ የሚሄዱ እየመጡ እየታከሙ ያሉበት ሁኔታ ነው። እኛ ሳናመሰግን የማናልፈው ይህን የሰራልን ድርጅት አንደኛ ተንግልት አድኖናል፣ ሁለተኛ እንስሳቶቻችንን ተመጥችም የህክምና መሳሪያዎችም የጠፉብን ነበሩ። ቢያንስ ከጦርነቱ ከጀመረበት በኋላ እስካሉት 1 ዓመት ድረስ እንደገና አገልግሎት መስጠት የጀመረ። እንደምታዩት ያው ክሊኒኩ በጣም በአማረ ሁኔታ ነው የተሰራው። በጣም ጂፒ ድጋፍ እዚህ ላይ የሰራናቸው ስራዎች 140 ሺህ የቡና ችግኝ ፍሬው እዚህ አፍልተናል። 35,025 ሄክታር መሬት የማስፋት ስራ ሰርተናል እዚህ ጋር ማለት ነው። በዚያም አልፎ የኮምፖስት ስራዎች ችግኝ ጣቢያው ላይ የኮምፖስት ችግር ነበረበት። ችግኙ ከማረሚያ ቤት ጋር ኦልሞስት ወድሞ ስለነበረ ከዛ ጋር የተያዘ ማረሚያ ቤቶች ይጠለሉ ስለነበረ እነሱም ከግብርና ጋር በተያያዘ አገልግሎት ላይ የሚገቡ አሉ። በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት ጦርነት ቆይቷል። በዚህም በከተሞችና በገጠር ዜጎችን የኢኮኖሚ ተጠቃሚ የሚያደርጉ ስራዎች ውስጥ እንዲሰማሩ የመነሻ ድጋፍ እንዲያገኙ ምቹ ሁኔታዎች አቡበከርና ጓደኞቻቸው የሚል ማህበር ስያሜ ነው ያለው። የድርጅታችን አባል 3 አይዶሮችን ሳሶ ነበር ድጋፍ ያደረገልን። እነሱ አጋጣሚኛ ቀይረን የተወሰነ ብር ጨመርንና ይህንን ቤቱን ቦታውን ከፋዘር ተቀራሶ ዝርያዎቹን እኛ ወደ ቦባንስ ቀይረን የተወሰነ ገንዘብ አስጨምረን ገንዘብ ጨምረን እነዚህ የእንቁላል ጣይ አስገብተን አሁን ወደ እንቁላል ምርት ገብተን ለነጋዴዎችም ሆነ ለማህበረሰቡ የእንቁላል ተደራሽ ያደረገ የ360 አካባቢ ዶሮች ናቸው። 350 አካባቢ ዶሮች ናቸው። እነዚህን ቢያንስ ወደ 3000 ወደ 5000 አድርገን በጣም በስፋት የእንቁላል ምርት ተጠቃሚ ማድረግና የመኖ ደግሞ ኳሊቲው እየዋዠቀ ስለሚያስቸግረን መኖ ደግሞ ወደ እዚሁ በአካባቢ የሚገኙ ግብአቶችን ተጠቅመን መኖችን ደግሞ እዚሁ አምርተን ሞር የተሻለ ገቢ ለማግኘት እንሞክራለን። ያው እዚህ ጋር ትጥበት ነው መኪና እና ሸዋሮች
እና ይሄንን ነው የምንሰራው። ማዘያዎች አሉ። እነዚህ ነው የምንሰራው። ቤተሰቦች ነን፣ 7 ነን ነው ይሄን ቦታ አስደልድለን ምን ብለን ወደ ስራ የገባ ነው ማለት ነው። ድጋፍ ያደረገልን ያው ጥቃቅኖች ናቸው። በውጭ የመጣ እንትን ብለው ጥረት ሲኖርብን በዛ በጀኔሬተር ታንከር ሰርተን ታንከሩ ላይ ያወጣን በዛ እየተጠቀምን ያለ ነው። ስራ አጥ ነበርኩኝ። ስራ በጣም ተቸግረ ነበር። ስራ ለራሱ ታጥቶ ነበር። እንኳን ብሩ ስራ መፈጠሩ እንኳን ሰው ጋር መዋሉ እንኳን ማግኘቱ ሰው ጋር መዋሉ በጣም ደስ የሚል ከፍተኛውን የያዙት እንግዲህ ሶስተኛው የስነ ልቦና ጫና ጂቢቪ የምንለው ጉዳይ ሰፊ ትኩረት የተሰጠው ስለነበረ አንዳንዶችም የጾታዊ ትንኮሳና ጥቃት ብቻ ሳይሆን ክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ጋር በመሆን የኢኮኖሚ ገቢ እንዲደረግ በዩኤንዲፒ በኩል እንደዚሁ ገቢ እንዲያገኙ ድጋፍ እየተደረገ ነው። ሴቶች ጋር ሆነን የምንሰራው ነው። በአሁኑ ሰዓትም ደግሞ ሰፊ ፕሮግራም ተይዞ ከወርልድ ባንክ በተገኘ ድጋፍ ግን ወደ ስራ እንዲመለሱ የየአካባቢዎቹ መስተዳድሮች የህዝቡን አቅምን የጎላ ነበር ማለት ይቻላል። ብዙሃኑን ህብረተሰብ እየጠቀሙ ያሉ ተቋሞች ስራ መጀመር ፈጥኖ ወደ ከተማችን ከደረሱትና በተግባርም ውጤት ካመጣ ተቋም የመጀመሪያው በህብረተሰቡ ደረጃ ትልቅ እውቅና ያገኘንበት ነው። የፈራረሱ ትምህርት ቤቶችን እንደገና ገንብቶ መስተካከልና እንደ አዲስ መገንባት ያለባቸውንም ገንብቶ ወደ ስራ እንዲገቡ የስፖርት ማዘውተሪያ ማዕከላት የስራ እድል ጥረት በማድረግ በኩል የመጀመሪያው ንቁ ተሳትፎ ያደረገው ራሱ ማህበረሰቡና የክፍለት አማካይነት ያደረገው። ይህ ማለት ከዚህ በኋላ የሚገነቡትን አያካትትም ማለት ነው። የተጀመሩ ስራዎችንም አያካትትም። ያለቁት የተጠናቀቁትም ስናይ ነው። በዚህ መሰረት ስናይ ቋም ነው ትምህርት ቤት ላይ ሁለተኛው ጤና ተቋም አድርገን የገነባንበት ሁኔታ ነው ያለው ማለት ነው። ትምህርት ቤት ላይ ስናነሳ ወደ ተገንብተዋል ማለት ነው። 4 መጸዳጃዎችም ተገንብተዋል። በአጠቃላይ እነዚህ እስከ ከ69 ሚሊዮን ብር በላይ የሰራናቸው ስራዎች አሉ ማለት ነው። እንግዲህ እንደ ከተማ አስተዳደር ስናየው በአጠቃላይ ያሳደረው መልካም አስተዋጽኦ ቀላል አይደለም። የፈጠረው ተስፋ በጣም ቀላል አይደለም። ቋቋም ፈንድ ጽህፈት ቤት በተመደበልን በደረሰባቸው 3 ወረዳዎችን መርጠን ነበረ። አንዱ ደላንታ የሚባለው ወረዳ ነው። በሁለተኛ ደረጃ ኩታበር የሚባል ወረዳ አለን። 6 የሚሆኑ ፕሮጀክቶች በባለፉት 2 ዓመታት ወደ አገልግሎት መስጫ ተቋማትን መልሶ ለመስራት አለቆና በተሻለ ደረጃ በተሻለ ጥራት ለመስራት ጥረት የተደረገበት ሁኔታ አለ። ወደ አገልግሎት እንዲገቡ ከፍተኛ እንቅስቃሴ እያደረግን ቆይታ እንደዚሁ እንዲጠናቀቁ ሆኗል። ወደ 77 የሚሆኑ የውሃ አገልግሎት እንዲውሉ ለማድረግ እየተሞከረ ነው ያለው። ሌሎች 44 ፕሮጀክቶች ግብርና ላይም ጋር በተያያዘ ጉዳት የደረሰባቸውን ተቋማቶች መልሶ በመጠገን በድምሩ ቅድም ነው የክልላችን መንግስት እነዚህን የመልሶ ማቋቋም ፈንድ ፕሮጀክት ጽህፈት ቤት ካቋቋመ በኋላ በብሔረሰብ አስተዳደሩ በርካታ አገልግሎት የጤና ተቋማት አካባቢ ሰፊ ስራ ተሰርተዋል። በዚህ ውስጥ አጠቃላይ የማህበረሰባችን የደረሰባቸውን የአካባቢያችን ነዋሪዎች በደንብ አድርጎ ተለይቶ የመልሶ ማቋቋም ስራ ስለ ፕሮጀክት ጉዳቱም ሰፊ ስለነበረ 134 ፕሮጀክቶች አሁን እንዲቀጥሉ ጭምር ምቹ ሁኔታ የተፈጠረበት ሁኔታ ነው ያለው። ለዚህ የሚሆን የክልላችን መንግስት እነዚህን ችግሮች 15 ዓመታት የፕሮጀክት ወይም የካፒታል በጀት ፋይናንስ ማንይዝበትን ከ1 ቢሊዮን ብር በላይ በክልል ላይ የነበረው ግጭት በብዙ መልኩ ህብረተሰባችንን ይጎዳናል። ክልሉ እንደገና ማቋቋም ስላለብን ህዝባችንን በቁሳዊ ሀብት የወደመውን መተካት፣ በስነ ልቦና የተጎዳውን መጠገን፣ ሌሎችን ጎደሎች ግን እየሰራ ነው። እያገዙን ያሉ የወርልድ ባንክ ያግዘናል፣ ዩኤንዲፒ ያግዘናል። ዩኒሴፍን በምሳሌ ትምህርት፣ ጤና፣ ፖሊስ ጣቢያ ጭምር የፈረሰ ሙሉ ተቋማት ስለወደሙ ሌሎችንም በለይተ ከስራ እድል ፈጠራው የተቀናጀ በተለይ ደግሞ የስራ እድል
በጦርነቱ ወቅት ከደረሰው ሰብአዊና ስነ ልቦናዊ ጉዳት ባለፈ በመንግስታዊ ተቋማት ላይ የተፈጸመውን ዝርፊያና ውድመት ለማሟላትና ዳግም ለመገንባት በሚደረገው ጥረት ውስጥ ከመንግስታዊ ተቋማት ባሻገር በርካታ መንግስት ዶክተር አባተ ጌታሁን ይናገራሉ። ገንዘብ ሚኒስቴር እንደ ሚኒስቴር መስሪያ ቤት ይህን ጥናት ላደረገልን ድጋፍ ማመስገን እንፈልጋለን። ልዩ ትኩረት ሰጥቶ በዶኩመንትም ከፍተኛ ድጋፍ እያደረጉልን ያሉ በቀጥታ በተለያየ መልክ የሚገኘውን ድጋፍ ወደ ክልላችን ስመጣ የክልላችን መንግስት ከፍተኛ ችግር ውስጥ የኢኮኖሚ ጫና ውስጥ ቢሆንም እንኳ መልሶ ማቋቋም ስንጀምር በክልሉ ነው። አሁንም ያልተቋረጠ ድጋፍ እያደረገልን ነው። በተለያየ መልክ ግለሰቦችም በርከት ያሉ ባለሀብቶችም ድጋፍ እያደረጉ ወደ 300 የሚሆኑ ባለሀብቶችን እንቅስቃሴ አድርገን ለመጠየቅ ሞክረን ነበር። ጥሩ ይደግፉናሉ፣ በሂደት ይደግፉናል ብለን የጠበቅናቸው አሉ። አሁንም ሪሶርስ ሞቢላይዝ ስለምናደርግ ይደግፋሉ ብለን የምናስባቸው አሉ። ሳንጠይቃቸውም ጠይቀው የሰጡናሉ። በወርልድ ባንክ ላይ በተለይ 3R የሚባል ፕሮጀክት ትልቁ ድጋፍ ያደረገልን ድርጅት ነው። በማቴሪያልም በገንዘብም ዩኤንዲፒ ከጀመርን ጀምሮ ኦፊሶችን ከማደራጀት ጀምሮ ወደ 10 የሚሆኑ የክልላችንን ኦፊሶች በቁሳዊም ሰብአዊም የኛንም ጨምሮ ድጋፍ የሚያደርጉልን በማቴሪያል የሚደግፉልን በአካልም አብረውን ገጠር ድረስ እየሄዱ ሰፊ ቢሮ መክፈት እንዳውም እዚህ ክልሉ ላይ አንዳንዶቹ ነቅለው ሲሄዱ ዩኤንዲፒ ደግሞ እንደገና ኦፊስ ነው የከፈተው። ማመስገን እንፈልጋለን። የክልላችን ቢሮዎች እጅግ ማመስገን እንፈልጋለን። እኛ ጋር ጎን ለጎን በመሆን ኦቻ፣ WFP፣ ጃይካ፣ ቢግ ዊን፣ አግሮ ቢግ እንዲህ ያልኩ መደረደራቸው በርከት ያሉ SOS የሚባል ተቋም እያገዙና ያሉት 10 ዩኒቨርሲቲዎቻችን ሁልጊዜ ከመጀመሪያው ጀምሮ አሁንም ድረስ ከጎናችን ናቸው። በቀጣይ ለምናደርገው ሪሶርስ ሞቢላይዜሽን ሁሉም ሰው ከጎናችን እንዲሆን እንፈልጋለን። ባለሙያውም የሙያ ድጋፍ ማድረግ በገንዘብ ብቻ ላይሆን ይችላል። እኛ በቁሳቁስ፣ በሙያ፣ በገንዘብ፣ በስትራቴጂ እንዲጋፍ ያስፈልጉናል። አሁን አምጠን ይህን ክልል ከችግር የምናወጣበት ጊዜ ነውና ሁሉም ሰው በቻለው መልክ ድጋፍ እንዲያደርግልን። በክልሉ በጦርነት የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት አጋር አካላትን ከጎኑ አሰልፎ የሰራቸው አይን ገላጭ ስራዎች ቀጣይነት ይኖራቸው ዘንድ ዛሬም የአጋር አካላትን አለኝታነት ታሳቢ አድርጎ ጥረቱን ቀጥሏል።